ኢትዮጵያና ኤርትራ ወደ ጦርነት ለመግባት ጫፍ ላይ ናቸው አለ ዓለም አቀፉ ፕሬስ ግሩፕ። በወረዳ ዞን መዋቅሩ ከፋኖ ጋር እጅ ለእጅ ሆኖ ነው መከላከያ ሰራዊቱን እያስመታ ያለው የሚልም ድምዳሜ ላይ የደረሱበት ነው። ከዚህ ዛሬ ያየው በጣም ያከብራል እንወዳለን። ኢትዮጵያና ኤርትራ ወደ ጦርነት ለመግባት ጫፍ ላይ ናቸው አለ ዓለም አቀፉ ፕሬስ ግሩፕ። ክራይስ ግሩፕ አዲስ ባወጣው ጽሁፍ አሁን ላይ የአብይ አህመድ አካሄድ በኤምሬትስ በግልጽ የሚደግፍ ነው ያለ ሲሆን ሳውዲና ግብጽ የሚቃወሙት ደግሞ ኤርትራን በመደገፍ ሲሆን ይህ ግን ጦርነቱን ከማካሄድ ሊያስቀረው አይችልም፣ እንዲያውም ያወሳስቧል ብሏል። ኢትዮጵያና ኤርትራው ላይ ያላቸው ግንኙነት በግልጽ አብቅቶ በጸብ ተደምድሞ ጦርነት የቀረው ብቻ ሆኗል ያለው ክራይስ ግሩፕ በዚህም ደግሞ በትግራይ የተነሳው ጦርነት አንስቶ አብይ የበላይነትን ይዞበት ነበር ካለ በኋላ በዛ ለነበረው አጠቃላይ አሰላለፍ ግን አሁን ላይ ተቀይሮ አይላል። አብይ አህመድና ኢሳያስ አፈወርቂ በትግራይ በተጀመረው ጦርነት ግልጽ ቅንጅት ፈጥረው ውጊያውን ካካሄዱ በኋላ አሁን ላይ ያለው ችግር ግን የጋራ የጦርነት ድባብን አስፍኗቸዋል ይላል። ከጊዜ ወደ ጊዜ የሀገራቱ መሪዎችና በሀገሪቱ መንግስት የሚመሩ ሚዲያዎች ብሎም ዲፕሎማቶች በግልጽ ጸብ ውስጥ ወድቀው እየተመላለሱ ይገኛሉ ይላል። ለጦርነቱ አዲሱ ምክንያት የቀይ ባህር ጉዳይ ነው ካለ በኋላ ኢትዮጵያ የባህር በር ጥያቄ ይዛ ተነስታለች። ለዚህም አሰብን ከፍትህ ውጭ የተወሰደ ነው ማለት ታነሳለች። ኤርትራ ደግሞ ጥያቄዋ ተመልሶ ያደረ ነው እያለ ትገኛለች ብሏል። ታዲያ በሁለቱ ሀገራት መካከል በኩል እንዋጋለን ባይሉም አብይ አህመድ ቀይ ባህርን በጉልበት ከኤርትራ ለመንጠቅ ምቹ ጊዜ አግኝቷል ማለትም ይተነትናል። ክራይሲስ ግሩፕ ጨምሮም አብይ አሁን ላይ ወደ ቀይ ባህር ለመድረስ ያለው ፍላጎት ከፍተኛ ነው ካለ በኋላ ይህ በሰላም ብቻ አይሆንም፣ በጦርነትም የሚተገበር ፍላጎት እንደሆነ ከሁኔታዎች መርዳት ይቻላል። የቀይ ባህር መዳረሻ በኢትዮጵያ በኩል ማግኘት የፍትሃዊነት ጥያቄ አድርጎ ያነሳዋል። ሙሉ ለሙሉ በሚባል ደረጃ ይህንን ጉዳይ ደግሞ እየተዘጋጀበት ይገኛል ይላል። አሰብን በታሪክ ፍትሃዊነት ላይ የተወሰደች ናት ብላ ኢትዮጵያ ታምናለች ያለው ድርጅቱ አብይ አህመድም ይህን በግልጽና በድብቅ እያቀረቡ ይገኛሉ ካለ በኋላ አብይ አህመድ ጦርነት ውስጥ ለመግባት ምን ያህል ዝግጁ ናቸው የሚለውን ለመጠየቅ የሚያስችል ግልጽ ዝግጅት አላቸው ይላል። ክራይሲስ ግሩፕ አሁን ላይ ኢትዮጵያ በቀይ ባህር እንድትዋሰን የሚያስችል እና ድንበር እንዲኖራት የሚያደርግ ስምምነት ላይ በዓለም አቀፍ ማህበረሰብ በኩል መደረስ ቢችል እንኳን ይህ ተፈጻሚ የመሆን እድሉ ግን ዝቅተኛ ነው ይላል። ለዚህም ምክንያቱ ላይ ያቀረበው አብይ ከኤምሬት ጋር ገጥሞ ኤምሬትስ በግልጽ ትረዳዋለች። በዚህም ደግሞ ኤርትራ በኩል ከኤምሬት በተቃራኒ የተሰለፈችው ሳውዲ አረቢያ አለች። ግብጽም ቢሆን የህዳሴ ግድቡን ጉዳይ ይዛ ያደረ ፍላጎቷን ለማስፈጸም ከኤርትራ ጎናት ይላል። ታዲያ በህዳሴ ግድብም ሆነ በሌሎች ምክንያት ግብጽ በቀጥታ ከኢትዮጵያ ፍላጎት በተቃራኒ መቆሟ ተገማች ነው ያለው ግሩፑም አሁን ላይ ያለ ማህበረሰብ ኢትዮጵያ የምትወሰንበትን የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደርስም ተቀባይነት የማግኘቱ ጉዳይ ዝቅተኛ ነው ይላል። በዚህም ምክንያት በኢትዮጵያና በኤርትራ መካከል ያለው ግንኙነት ወደ ጦርነት ይሄዳል። የአብይ ፍላጎትም አድሮና ውሎ ጦርነት ማምጣት ይሆናል። በተለይም ወደ ቀይ ባህር የሚካሄድበት መንገድ በሙሉ አሁን ላይ የጦርነት መንገድ ብቻ ነው ይላል። ለዚህም ደግሞ በቂ ዝግጅት እየተደረገ ይገኛል ያለው ክራይሲስ ግሩፕ ዓለም አቀፍ ተቋማት የሚያወጧቸው ሪፖርቶኛ በሀገር ውስጥ ያሉ ችግሮችን ጠቅሷል። ሩሲያ ክሪሚያን በኃይል ጠቅልላለች። የዩክሬን ጦርነት መቀጠልም ለዚሁ ምሳሌ ነው። እስራኤል ደግሞ የጎላን ግዛትን በኃይል ይዛለች። አሁን በጋዛና በሌሎች አካባቢዎች ያለውም ለዚህ ምሳሌ ነው። አብይ አህመድ ይህ እንደ በጎ ምሳሌ ተጠቅመው ወደ ቀይ ባህር ለመሄድ ግልጽ ወረራ ያደርጋሉ ይላል። ኢሳያስ አላቀም ዛሬ ያየው በጣም ያከብራለን፣ እንወድሃለን። እግዚአብሔር ይቅርታን የሰጠ እንወድሃለን፣ እናከብራለን። እግዚአብሔር ተደረጃ ያድርስ በዚህ ህዝብ ፊት ማለት ቀጭን ለበለ አይዛችሁ ካራታችሁ ገና ወጥ ተወራላችሁ ልጆች ወጣቶች አይዛችሁ ወንድሞቼ ልጆች አሰርን ወንድሞቼ አለቀስን ወንድሞቼ አለቀስን ተካራው ወባጀምላችሁ ከሚው የሙራችሁ ትዋጉ ተመከራጋ እኮ ነኝማችሁ ትዋጉ ነው እናንተ ትዋጉ ነው ይገባችሁ እርስ በርስ አስማማችሁ ወራጅ ያፈገፉ ነው የሚወጡት ይገናኙ እንዴት ሆናባልና ተጨነቅልኛ ተጨነቅልኩ ድንግል መየት የዛሬ ቤት ነው የመጣችሁና ይሄን በረከት የሰጠሽን ለምን ጊዜሽን ከጎናችሁ ቆመሽ በረከት ስጭልኝ። ሌላ ምን ብሎ ነገር የለም ወንድሞቼ እናንተ ቆመናችሁ ታው እደውል ነበር እኔ ስልካችሁ በብዛት ሁላችሁ ሰማራት እንደዋወራለን እመዳኛውን ገብተው እንትናንቱ ኮረኩሮ ግፉን አጋፉት ነው እኛ ምንጃው ነበር ለምን በአብራም የሆነ ኃይል ወጣው በዱራምቦ መንገዱ ኃይል ወጣው በከላኙ መንገዱ ኃይል ወጣው ያን የተከራከረ ነበር ለሚሳሙት ደው ለመናገር ማለት ነው። ግዴላችሁ ፈጣሪ ከእናንተ ጋር ነው። መቤት ዛሬ ወደ ወርዳለኝ መጨረሻው ይመርልን። አሁንም
እንደ ማጀት አይደል፣ እንደ ሸዋ አይደል፣ እንደ አማራ እንደ ምኒልክ ሀገር እንደነ በላይ ዘለቀ ሀገር አንድ ሆናችሁ አንድነት ዘመቻ ተፈጥሯል። ይህን ይዛችሁ አንድ ሆናችሁ እንድትታገሩ እኛም ከጎናችሁ ጸሎት እያደረግን እናንተ ብቻ ሂዱና ሙቱ አይደለም እኛም ከጎናችሁ ስንቆ አይዘን እንሞታለን ነው። ሁልጊዜም ነው ነው በባንዲራው አምላክ በምኒልክ አምላክ ብለን ተናግረናል። አንድነታችሁ እንዲመጣ ኢሳያስ እንወዳለን። እግዚአብሔር ይስጥልን። እንኳን አመሰግናለሁ። ምንድነው ቀደም ሲል ፋኖ ብለን ያለው ፋኖ ማለት አገር ወዳድ ያለው አገሩን የሚጠላ ሰው ታለ ሰዋችን አለ። እንዴት ነበር እነ ባህሩ ገብረየስ እግዚአብሔር ይመስገን እነ ታደሰ በረደት ወርቀው ተሰብስበን ፋኖ ብለን ወጣቱን እንመልምል በማለት አገራችንን ለማስከበር ነው። አማራችን ነካ ማን ይፈልጋል? ስንት አረጋዊ ይመታ ነበር። አሁን እኮ እናንተ ወጣቶቹ ባትደራጁ እኔ እንኳን ደከም እያለገኝ ነው እንጂ አሁንም አለው በራሴ ወክሌ አብሬ ለመሞት ማለት ነው። ይህንን ቀጠናችንን አማራ ሲነካ አማራን ለማጥፋት ነው ርብርቦሹ። ይህን ሁሉ ለማድረግ ሲደረግ አንድ አመራር ሰጪ መጥቶ የጠየቀኝ የለም። የሰሜን ሸዋ ሰበካ ጉባኤ ነው በውጊያው ማዕከል በጁንታው መሃል መጥቶ የጠየቁት። ሌላ ይመጣልኝ የለም ነበር። አሁን በመደራጀታችሁ ደስ ብሎና ከእናንተ ጋር ለመሞት እኔም ዝግጁ ነኝ። በኃይል እናመሰግናችኋለን። አመራር ሰጪ ስብከት መስማት የለበትም። ከሽንት ወደኛ አንድ ወደኛ ይላል። የአንተ ሰማይ ወደኛውን ታገኘ እንደኔ ያለ ተሆነ ውቅጥ ማድረግ አለበት፣ መምከር አለበት እና ማንኛቱም በኃይል እናመሰግናችኋለን። ለወደፊቱ ድላችን መቀጠል አለበት። ይሄ እኮ ማጀቴ እንደዚህ አንኖርም ነበር እስካሁን። በመከበሩ ደስ ብሎኛል። አመሰግናለሁ። እንግዲህ አሁን ይሄ በቀላሉ የተገኘ አይደለም የሚለውን ስናነሳ በቀጣይስ አዳዲስ የመደባቸው ከፌዴራል አምጥቶ የሾማቸው ለምሳሌም የፌዴራል ፖሊስ ምክትል ኮሚሽነር ዘላለም መንግስቴ የአማራ ክልል ፖሊስ ኮሚሽነር ሆኖ ነው ባህር ዳር የመጣው። ለተለየ ተልእኮ እንደሆነ አብይ አህመድ አሁን ያሉትን ያባረራቸውን የአማራ ክልል የጸጥታ መዋቅር አመራሮችን የማያምን በተደጋጋሚም ብርሃኑ ጁላ ገልጾታል። አብራችሁ ነው የምትሰሩት ብለዋል። ሰሞኑንም ስብሰባ አድርገው ከወረዳ እስከ ዞን መዋቅሩ ከፋኖ ጋር እጅ ለእጅ ሆኖ ነው መከላከያ ሰራዊቱን እያስመታ ያለው የሚልም ድምዳሜ ላይ የደረሱበት ነው። ከዚህ በኋላስ ምን አይነት ቁመና ሊኖረው ይችላል? እንግዲህ ከፍተኛ የሆነ የአድማ በታኝ ሰራዊት አስመርቀዋል፣ አመራር ለውጠዋል። ምናልባት በዚህ የሚለውጡት ነገር አለ? አይ መሳይ፣ እዚህ ላይ ብዙ ማብራሪያ መስጠት አልፈልግም። ጉልቻ ቢቀያይሩት ወጥ ያጣፍጥ ነው ይታወቃል። ዞሮ ይቀያየሩ። እስካሁንም ቢሆን 10 ጊዜ ቀያይሯቸዋል። የተቀያየረው ምንም ፋይዳ የላቸውም። ማህበረሰቡን ይበልጥ የሚያስጨፈጭፉ አመራሮችን ከማስቀመጥ በዘለለ ለሱ የሚመቹትን የአማራን ሕዝብ የሚጨፈጭፉ ርህራሄ የሌላቸው ሰዋዊ ባህሪ የሌላቸውን አመራሮች ከማስቀመጥ ውጪ ምንም ፋይዳ የለውም። ይህ ስርዓት እነዛን ደንገጡር አመራሮች አስቀምጦ ሕዝብ ለማስጨፍጨፍ እንደሆነ ነው እኛ የምንረዳው። ከዚህ በፊትም አስቀምጧቸው የነበሩ ምስለኔዎች የአማራን ሕዝብ አስጨፍጭፈውታል፣ ተጨፍጭፏል። ሕዝቡ የባርነት ቀንበር ተጭኖት እንዲኖር ስራ ሰርተዋል። ነገር ግን ከዚህ በኋላ ሕዝቡ የባርነት ቀንበር ሰልችቶት የባርነት ቀንበር መሸከም ሰልችቶት እምቢያሻፈረኝ ብሎ የወጣን ሕዝብ በየሳምንቱ ወይም በየወራቶቹ የሚቀያየር የብልጽግና አመራር መቼም ሊመራው አይችልም፣ ሊመራን አይችልም፣ መርቶትም አያውቅም። ይሄ የፈራረሰ ቤት አመራር 10 ጊዜ ቢቀያይሩት ትርጉም የለውም። ከዚህ በፊት የነበሩ አመራሮችን አላመንኳቸውም የሚል ማታለያ ሰጠ እንጂ አምኗቸው አስቀምጧቸው ሲጨፈጭፉ፣ ሲያስጨፈጭፉ፣ ሲዘርፉ፣ ሲያዘርፉ፣ ሲደፍሩና ሲያስደፍሩ የነበሩ አመራሮች ናቸው የነበሩት።
እነዚህ ደግሞ ራሱ አምኗቸው ያስቀመጣቸው አመራሮች ናቸው። አሁንም ቢሆን በአዲስ መልክ በአዲስ ወኔ ወይም በአዲስ አቅም እንደገና ደግሞ የቀረውን የአማራ ህዝብ ለመጨፍጨፍ የቀረውን የአማራ ህዝብ ሀብት ንብረት ለማውደም የቀረውን የአማራ ህዝብ እናቶች እንባ ለማባባስ እንዲሁም የቀሩትን የአማራ ህዝብ እንስቶች ለመድፈር ካልሆነ በስተቀር ሌላ ምንም ፋይዳ የለውም። ስለዚህ እንደው ማብራሪያው ቢቀርብኝ ያልኩት ይታወቃል። እንግዲህ ጉልቻ ቢቀያይሩት ወጥ ያጣፍጥ ነው። መቼም ቢሆን ቢቀያይራቸው ለሱ ትግል ወይም አሁን በያዝነው ትግል ላይ የፈለገ አመራር ቢቀያይርም እንኳን አሁን የያዝነውን ትግል አንዳችም በምንም ምክንያት ለውጥ ሊያመጡ እንደማይችሉ ማረጋገጥ እፈልጋለሁ። መሳይ እንደው ሻለቃ አበበ እንግዲህ እንዲህ የተዳከመ ስርዓት ነው። ምናልባትም በቅርቡ ከናንተ በአጠቃላይ ከፋኖ አመራሮች የሰማነው ነው። አማራ ክልል ላይ የተኛ የብልጽግና የሚባል አስክሬን አለ። እንግዲህ አስክሬን ስም ካለውም ብልጽግና የሚባል የአማራ ህዝብ ላይ ወድቋል። እሱን አንስቶ መቅበር ነው የሚቀረው የሚል ምናልባት ሁኔታውን በትክክል የገለጸ ይመስለኛልና ከዛ አንጻር ይህንን ወደ መቃብሩ መሸኘት ተስኖ በግራና በቀኝ ካሁን ወደ አንድነት መምጣት ሳትችሉ ቀርታችሁ በዚህ በአጥንቱ በዚህ ባለው እያነከሰም ቢሆን የኢትዮጵያን ህዝብ የበለጠ ጣሩን እያበዛ የቀጠለ ስርዓት አለና ከዚህ አንጻር እንደው ትንሽ ቁጭት አይፈጥርባችሁም? አንድ ላይ ብትሆኑ ኖሮ በአንድነት ተሰልፋችሁ እዚህ አገዛዝ ላይ አፈሙዛችሁን ትደግኑና ብትሰነዝሩ ኖሮ ይህን ጊዜ ይሄ ስርዓት ታሪክ ሆኖ ከነ ጥቁር ትውስታው ጋር ትዝታው ጋር ከነ አስቀያሚ በርካታ ካደረጋቸው ወንጀሎች ጋር በታሪክ መዝገብ ውስጥ አልፎ የምናስታውሰው ይሆን ነበረ።